ሊያ የተባለችው ወጣት ብዙ ጊዜ በቤት ውስጥ በማሳለፏ ብስጭቷን ትገልጽ ነበር። እናቷ በዚህ ክረምት እኮ ስራ ብታገኚ አንቺም ጥሩ ነበር ዘናት ያለሽ አለቻት። ነገር ግን ሊያ በእናቷ ሐሳብ ደስተኛ አይደለችም ነበር። ምንም ነገር ለመስራት ፍላጎትም ሆነ ተነሳሽነት የለኝም ብላ ደጋግማ ነገረቻት። ጣፋጭ ራት እንኳን አዘጋጅታላት ሊያ ከቤት መውጣት ብቻ ነበር በጊዜው የሚታያት። ታዲያ ሐሳቧ ተሳክቶ ወደ አንድ ሬስቶራንት አቀናች። ከጎኗ የነበሩት ወጣቶች በትምህርት ቤታቸው ያሉትን ተማሪዎች የውበት ደረጃ እያወጡ ስለ ባህሪያቸው እያወሩ ይሳለቁና ይስቁ ጀመር። ከጊዜያት በኋላ ግን ንግግራቸው ወደ አስቀያሚ ንግግር ሙሉ በሙሉ በሚባል ደረጃ ተቀየረ። መጨረሻም ግን የተጠቀሙትን ሂሳብ እንኳን ሳይከፍሉ ከሬስቶራንት ለመውጣት ሲሉ ችግር መፍጠራቸው አልቀረም ነበር። ሊያም የምትባለው ወጣት እዛው ትቀራለች። የምግብ ቤቱ አለቃ ሲያደርግ የነበረው ነገር ተገቢ ስለነበር ያ ደግሞ ነገሩ እጅግ እንዲከራ አደረገው። በዛ ሰዓት ታዲያ ቶም የተባለ ወጣት መጥቶ በሊያ ላይ የተደረገው ነገር ፈጽሞ ትክክል እንዳልነበረ ለባለቤቱ ይነግረዋል። ሁሉም ጉዳይ ለሊያ መከራከሉን ቀጠለ። በጊዜው ተደናግጦ ስለነበር አብረው እየተጓዙ ትውውቃቸውን እንዲጨምር ፍላጎቱ እንደሆነ ለሊያ ነገራት። ሊያም ብቸኝነት ስለተሰማት በቶም ሐሳብ ተስማምታ ወደ መኪናው ገባች። መኪናውን እየነዳ ስለ ሁኔታው ማውራት ጀመሩ። ለወሬ ማጣፈጫ ያህል ምን አይነት ሙዚቃ ይመችሻል ብሎ ጠየቃት። ሊያ ግን በጊዜው እንዳይናፋር ያጫወታት ነበርና ምንም አይነት መልስ አልሰጠችም። እድሜው 34 እንደሆነ ነገራት። ሊያ ግን ገና 17 ዓመቷ እንደሆነ ለቶም ነገረችው። በመሃላቸው ከፍተኛ የእድሜ ልዩነት አለ። ቶም ታዲያ ጊዜ ማባከን አልፈለገምና ስልክ ቁጥሯን ወዲያውኑ ይጠይቃታል። ስልክ ቁጥሯን ሲጠይቃት ግን አላስፎገረም። እንዲህ አይነት ችግር ሲፈጠር ትደውይልኛለሽ አላት። ሊያም ታዲያ ምንም ሳታንገራግር ስልክ ቁጥሯን ለቶም ሰጠችው። ኤማ ከምትባለው ጓደኛዋ ጋር ወሬያቸው ሁሉ እንዴት አድርገው ፍቅረኛና የወንድ ጓደኛ እንደሚያገኙ ነው። ሊያ አንድ ሰው መተዋወቅ እንደምትፈልግ ለኤማ ነገረቻት። የሊያ እናት ግሌን ከሚባል ከጥርስ ባለሙያ ጋር ጓደኝነት መፍጠሯ ለሊያ አልተዋጠላትም ነበር። ታዲያ ይህ ነገር ደግሞ በሁለቱ መካከል ያለውን ቅራኔ ያባብሰዋል። እናቷን ብትሆን በሊያ ሐሳብ ደስተኛ አልነበረችም ነበር። ቶምና ሊያ መካከል ያለው ግንኙነት ከቀን ቀን ይጨምር ጀመር። ብዙ ጊዜም አብረው ያሳልፉ ነበር። ከእናቷ ጋር ባላት ግንኙነትም ደጋግሞ ወቀሳት። መቼም ቢሆን ከእናትሽ ጋር ጥሩ የሆነ ግንኙነት ሊኖርሽ ይገባል ሲል መለሰላት። ታዲያ ሊያም ዝምታዋን ሰብራ አባቷ አዲስ ቤተሰብ መስርቶ በአሪዞና እንደሚኖር ለቶም ነገረችው። በመሃላቸው መረጋጋት እንዳይፈጠርም ምክንያት እንደሆነ ደጋግማ ነገረችው። ቆየት ብለውም አቅራቢያቸው ወዳለ ሐይቅ በመሄድ መዋኘት ጀመሩ። በመሃላቸው ያለው ግንኙነትም እየጨመረ መጣ። ታዲያ በሁለቱ መካከል ያለው ግንኙነት ሊያ ስለ ቤተሰቧ እንዳታስብ አድርጓት ነበር። ታዲያ ሊያ ብዙ ሰዓት ስትፈልገው የነበረችውን ነገር ያገኘችው ይመስላት ነበር በጊዜው። ቶም አልኮል እንድትጠቀም ሲጠይቃት ሊያም በሐሳቡ ተስማምታ አንድ ሁለት ማለት ጀመሩ። ትንሽ ቆየት ካሉ በኋላ ግን ቶም ለብዙ ጊዜ ስትፈልገው የነበረውን ነገር ይሰጣት ጀመር። ታዲያ የሊያ ጓደኛ ቶምና ሊያ አንድ ላይ ሆነው ስትመጣ በጊዜው ሊያ ላይ ድንጋጤ ያድሮባት ነበር። ጭራሽ ቶም ኤማ እንድትቆይ ሲጋብዛት በውስጧ ሊያ እጅግ ተበሳጭታ ነበር። ቶም ለሊያ ብቻ አይደለም ለኤማም ሳይቀር ፍላጎት ያሳይ ጀመረ። ሊያ ታዲያ ልትቀማኝ ነው በማለት በጊዜው እጅግ ቀምታ ነበር። ቆየት ብሎ ታዲያ ላለማስፎገር ቶም አንቺ እኮ የኔ ብቻ ነሽ አላት። ማንንም ማየት እንደማይፈልግም ደጋግሞ ነገራት። በዛ ጊዜ ሊያ ደስታዋን መቆጣጠር ከብዷት ነበር። ነገር ግን ከክፍሉ ወጥቶ ከሌላ ሴት ጋር እያወራ ነበርና ያድርጊት ያላስደሰታት ሊያ ስለ ሁኔታው ትጠይቀዋለች። በጊዜው ቶም ከጓደኛው ጋር እያወራ እንደነበር ዋሻት። በውስጥ የነበረችው አስተናጋጅ ግን ለሊያ ከሌላ ሴት ጋር እንደነበር ትነግራታለች። ያው ግን ቶም ሊያን ለማሳመን ደጋግሞ ሞከረ። በዛ ጊዜ በሊያና በቤተሰቦቿ መካከል ያለው ግንኙነት እጅግ እየቀነሰ መጣ። ጓደኞቿ በሊያና በቶም መካከል ስላለው የእድሜ ልዩነት ደጋግመው ያወሩ ነበር። ነገር ግን ሊያ በተማሪዎቹ ንግግር ፈጽሞ አልተረበሸችም በጊዜው። እንዲያውም ለቶም ያላት ፍቅር ከጊዜ ጊዜ እየጨመረ መጣ። በመጨረሻ ቶም ሊያን አብረው እንዲጠፉ ይጠይቃታል። አብረውም ድንቅ ጊዜ እንደሚያሳልፉ ለማሳመን ሙከራ አደረገ። ያ ነገር እንዲሳካለትም ውብ የሆነ አምባር በስጦታ መልክ ለሊያ ሰጣት። በመቀጠል ግን
ቶም የነገራት ነገር ያልተጠበቀ ነገር ነበር። ከአንድ ከፐርቲ ጋር ጥሩ ጊዜ እንድታሳልፍና ለወደፊት ሕይወታቸውም በቂ ገንዘብ እንዲያገኙ እንደሚረዳቸውም ማስረዳት። ያ ነገር ግን ሊያን በጊዜው ረብሿት ነበር። እየተጠቀመባትም እንደሆነ በውስጧ የነበረው ስሜት ይመላለስ ጀመር። ነገር ግን ቶም እንደምንም ብሎ ሊያን ከከፐርቲው ጋር እንድትሆን አሳመናት። በጊዜው ሊያ እጅግ ፍርሃት በውስጧ ነበር። ማምለጥም ፍላጎት ነበራት። ቆየት ብላ ደግሞ ስልክ ደውላ እንዲረዷ ሙከራ አደረገች። ነገር ግን ያ ሁሉ ነገር አልተሳካላትም ነበር። በመጨረሻም ግን ለቶም ደውላ እጅግ እንደናፈቀችው ነገረችው። በሚገርም ሁኔታ ግን የቶም የወንጀል ዕቅድ ሰለባ ነበረች። ለሱ ያላትን ፍላጎት በመጠቀም እንደ ሊያ ያሉ ወጣቶችን ለከበርቴዎች በመስጠት በቂ የሆነ ገንዘብን ያገኝ ነበር። ውድ የአቢሲኒማ ተከታታዮች እንዲህ አይነት የፊልም ታሪኮችን እንዲቀርብላችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮን ላይክ እና ሼር ማድረጋችሁን ፈጽሞ እንዳዘነጉ።